ሰላም ሰላም እንድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ሆኑ። ነባር ሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሼር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ አዝናኝና አስተማሪ ያልኩት አደይ ድራማ በክፍል 133 ይዤላችሁ መጥቻለሁ። በክፍል 132 ለማስታወስ ያክል ቲና እና ቤዛ ለአደይ ከባረኩ እንደተላከላት አድርገው አበባ ሰጥቶ በልጅ አድርገው አበባ እንደሰጧት እና እንዲሁም ከድብ ጋር እንዴት አድርገን እናጣላታለን ብለው አስበው ነው ያቋረጥ ነው። ዴብ ደግሞ የምን ደብዳባ ነው እስካሁን ከባሮክ ጋር እያወራሽ ነው ብሎ አኩርፎ ነበር እና ዛሬ ደግሞ ለምንድን ነው እንደዚህ የምታደርጊው አላት። እስካሁን ከባሮክ ጋር ግንኙነት አላችሁ ማለት ነው አላት። እሷ ደግሞ እንዴ እኔ ካንተ የተላከ ነው የመሰለኝ እንጂ ምንድን ነው የምትለው? እኔ የማውቀው ነገር የለኝም አለችው። ምን ማለት ነው? እስኪ ጽሑፏን ቢቡ ምንድን ነው የሚለው አላት። እና አታምነኝም ማለት ነው? የኔና የሱ ገና ያንተ ፍቅር ሳልቀበለ ነው ያበቃው ስትለው አላምንም አላት። እሷ ደግሞ በቃ የራሱ ጉዳይ፣ እኔ የምታምነኝ ከሆነ እመነኝ፣ ካልሆነ ደግሞ እኔ የማውቀው ነገር የለኝም ብላ ትታው ሄደች ማለት ነው። እሱ ደግሞ እየተናደደ እዛ ላይ ተቀምጦ ቀረ። ከዛ እሷም ለብቻዋ ተቀምጣ እያዘነች ያለ ቤኪ መጣ። ቤኪ ምን ሆነሽ ነው ለብቻሽ የተቀመጥሽው አደይ ያላት። አይ ምንም አልሆንኩም አለችው። ምንድነው የተፈጠረ ነገር አለ ንገረኝ እንጂ አላት። እሱም አይ ምንም የለም የተፈጠረ ነገር የለም። ልል የት ነች ያለችው። ልል ቤት ናት አላት። እሷ ደግሞ ወደ ልል ቤት ሄደች ማለት ነው። ውዶችዬ ቅምጥልም የቤኪ እናትም ወደ ልል ቤት ሄደው ነበር እና እዛ ላይ ተኝተው አረፍ ብለው እያለ በህልመው ቅምጥል እናቴ የገደልሻት አንቺ ነሽ እና እዚህ ቤት እስካሁን ምን ታደርጊያለሽ? ከዚህ ቤት ውጪ እያለቻቸው፣ እሳቸው ደግሞ እረ ምን ያደረግኩት ነገር የለም፣ እኔ የማውቀው ነገር የለም፣ አንቺ የምትይው ተሳስተሻል እና እኔ እናትሽ አልገደልኳትም እያሏት፣ እንዴ እኔ እኮ ሰምቻለሁ እኮ ሁሉም ሰፈር እኮ ነው እንደዛ የሚልሽ እና ማን ነው የገደላት እናቴ? ስለዚህ እዚህ ቤት መቀመጥ የለብሽም ውጪ ያላት ስሏት፣ እሷ ደግሞ አባትሽ እኮ አደራ ብሎ ትቶኛል፣ ለማን እንደው ትቼሽ የሚሄደው ብለው ስነግሯት ማለት ነው። እና እየተጨነቁ እኔ አልወጣም እያለ እንዴ ምንድን ነው ምን ሆኖት ነው አለት ሊሊ በጣም ተደስታ የበፊት ህይወታቸው እየዘከረች ለሰው እየተማቱ ነበርና አሁን ግን ሰላማዊ ሰው ነው ተኝተዋል እኮ ብላ ፈጣሪዋ እያመሰገነች ማለት ነው። እንዴ ምን ሆነው ነው ማዘሯ ለምንድን ነው እንደዚህ የምትሆኚው? በቃ ልብ እየደነገጠብኝ ነው እንሄድ አሏት። ወዴት ነው የምንሄደው ስትላቸው በቃ እኔ እንጃ የት ይሆን እንሄድ፣ ወደ እነ ቅምጥል ቤት እንሄዳለን። ቅምጥል እኮ ቤክ እኮ አላት፣ ቤክም አለ ክንጎም አለ እኮ፣ አትጨነቁ አረፍ በሉ ቆይተን እንሄዳለን ስትላቸው እሳቸውን መልሰው ተኙ ማለት ነው። ከዛ ምግብ ላቅርብ እንዲህ ያለች፣ አይ አልበላም አሏት። ከዛ በቃ እሺ ተኙ እኔ እዛ ላይ ደርሼ እመጣለሁ አለቻቸውና እሳቸው ደግሞ ተኙ። አደይ ደግሞ መጣች ማለት ነው ወደ እነ ሊሊ ቤት ማለት ነው ውዶችዬ። ሮማኒና ዳይመንድም ወደ ቅምጥል ቤት ሄደው እዛ ላይ ክንጎና ቅምጥል አገኟቸውና በቃ አይዞሽ ስትላት፣ እኔ ምን አለኝ ካሁን በኋላ ያለ አባቴ እኮ እኔ ባዶ ነኝ ያለቻት። አይዞሽ የኔ እናት ሁሉም የፈጣሪ ስራ ነው እና ሁላችን ወደ እሱ ነው የምንሄደው እና አይዞሽ ብላ እያጽናናች፣ ዳይመንድም በቃ እኮ ፍቅራችሁ እኮ እንደ አዲስ ታደሰ እኮ ብሎ እየነገራቸው፣ ከዛ በቃ ተጫወቱኛ እንሄዳለን ብለው ትቷቸው ወጡ ማለት። አሹም ጥበቃው ላይ ሆኖ እየዘፈነ ያለ መጣች ቅምጥል ስትመጣ
የት ልትሄጂ ነው አላት። እዛ ላይ ደርሰን እንመጣለን እና አንድ ሰርፕራይዝ አለ አለችው። ምክንያቱ ለሮማኔ ልብስ ሰጣት ነበርና ከዛ እሱ ልብስ አልብሳ ትንሽ ተዝናንተን ተንቀሳቅሰን እንመጣለን ፈታ ብለን ብላት ነበርና ሮማኔ ሱሪ ለብሳ ነበር። ከዛ ቅምጥል መጀመሪያ መጣ። ሮማኔም ስትመጣ እንዴ ወዴት ነው እንደዛ አይነት ልብስ ለብሰሽ የት ልትሄጂ ነው አላት። እዛ ላይ ደርሰን እንመጣለን አንቆይም እኮ አለችው። አይ አይሆንም እንደዛ አይነት ልብስ ለብሰሽማ ከዚህ ቤት አትወጭም አላት። ለምንድነው ሮማኔ ለምን እንደ ድሮሽ አትሆኝም? ምንድነው እንደዚህ ከተሜ ከተሜ ወጥቶ መስሎ መውጣት አላት። እንዴ አሽ ምን ችግር አለው? እንዴ ምን ችግር አለው እዚህ ብለብስ አለችው። አይሆንም አልፈቅድልሽም። ሽፋንሽ ለብሰሽ ስትሄጂ ተሆነ ሂጂ አልበለዚያ አልፈቅድልሽም ተመለሽ ያላት። እሷም በቃሽ ችግር የለውም ብላ ሄደች። ተመለሰች ልትቀይረው። እንዴ አሽ ለምንድነው እንደዚህ የምትሆነው? አንቺ ዝም በይ አፍሽ አትክፈቺ። ደግሞ አንቺ ለዚች ያልሆነ ልምድ ልታስለምጃት ነው እንዴ አላት። ለቀንታ ነው ቅናተኛ ነች እና በሮማኔ ላልቀና ነው አላት። በኪም ወደ ዴቭ ሄዶ ዴቭ ወዳለበት ቦታ ወደ ለምንድን ነው አደይ የምታስከፋት አለው። እኔ ምን አደረግኩ አለው። ሁሌም ካንተ ጋር ሆና ስትመለስ በቃ ደስተኛ አይደለችም። ለምንድን ነው እሷ እኮ ታፈቅርሃለች ለምን እንደዚህ ታደርጋለህ አለው። ከዛ እንደዚህ የሚያደርገው ነገርም ንገረኝ ታርኩ ምንድን ነው ሲለው ነገረው ማለት ነው። ዴቭም ነገረው። ከዛ እንደዚህ ነው እንዴ ብሎ በቃ እርግጠኛ ነህ አንተ እሱ እንደላከላት አለው። እንዴ ያፈቅራታል እናማ እሱ ነው ያፈቅራት እንጂ አንተ እኮ እሷ እኮ ያንተ ፍቅር እሺ ብላ ተቀብላለች። ለምንድነው የማታምናት አለው። እንዴ ማመን እኮ አምናታለሁ ግን እሷ አፈቅራታለሁ እያላት ስለነበረ አሁን ደግሞ አበባው ስላክላት ተቀበለችው እየሳቀች አለ። እሱ እንደላከላት እርግጠኛ ነህ አልሆንኩም አለው። አልሆንኩም ግን ማን ይልከዋል ብለህ ነው በመሀላችሁ ገብቶ የሚበጠብጣችሁ በፍቅራችሁ የሚቀና እኮ ሊሆን ይችላል። ስለዚህ ደውዬ ማረጋገጥ አለብኝ ብሎ ደወለለት። ለባሮኬ ሲደውልለት ኧረ እኔ አይደለሁም ጤናዋስ እንዴት ናት ብሎ ጠየቀው። አየህ አንተ በጭፍን የፈረድክባት እንጂ እቺ ልጅ የምታውቀው ነገር የለም። ስለዚህ ሄደህ ይቅርታ ጠይቃት አለው። እሱም እሺ አለ። አደይም ወደ ሊሊ ቤት ሄዳ ሊልዬ ምን ሆነሽ ነው አለቻት። ምንድን ነው ፊትሽ ጥሩ አይደለም አለቻት። አዎ ዴቭ በቃ ከዴቭ ጋር ጥሩ ነው ያልሆንም አለቻት። ለምንድን ነው ምን ሆነሽ አለቻት። እሷ ደግሞ እኔ በቃ መተማመን አልቻለም ሊያመኝ አልቻለም። አሁን ከማር እንደሆነ አበባ ተልኮልኝ ባሮኬ ነው የምለው ግን እኔ ምንም ማውቀው ነገር የለኝም ከሱ ጋር አንደዋወልም እና አኮረፈኝ አለች። ማን እንደው እንደዚህ ማን እየደወለች ነው እንዴ ከባሮኬ ጋር አለቻት። ባሮኬ መጣ እንዴ አለቻት። ነው አልመጣም አለች። እና ማን ይሆን ጠላታችሁ እኮ ብዙ ነው ለምን እንደዚህ ያደርጋል ብላ እንደዚህ እያሉ እየሰማቻቸው ነበር። የባሮኬ እናት የቤኪ እናት እና ምንድነው ልጆች ሰምቻችኋለሁ። እናንተ ገና ልጆች ናቸው። ወጣትነታቸው የሚፈልግ ወንድ ይመጣል ግን እንደዚህ እንዳታደርጉ ብለው እየመከሯቸው ነበርና ማዘሯ ዴቭ የምትለው እኮ ፍቅረኛዋ ነው እና ምን ያገናኛችሁ ብላ ጠየቀቻት። እሷም ሰው ዋሽቶ እንደዚህ እያደረገ ሊያጣላቸው ፈልገው ነው አለች ልል ማለት ነው። እና አይዛችሁ መጥቶ ይቅርታ ይጠይቅሻል ደግሞ የሚሄድ ይሄድ የምመጣ ይምጣ ስለሄደው እንዳትጨነቂ ፈጣሪ ላንቺ የተሻለ ስላዘጋጀልሽ ነው ብለው ጠንካራ እንድትሆን መከሯት ማለት ነው። ወደች እንደዛ የመከሯት እያለ ዴቭ መጣ። እንዲህ ዴቭ ምን አለችው ልሌ ይቅርታ አለ። ምንድነው ይቅርታ ሁሌም ይቅርታ አይሰለችህም እንዴ አለችው አደይ። አዎ አደይ ይቅርታ አድርግልኝ አሁን ለመጨረሻ ጊዜ እኔ ከአሁን በኋላ ያንቺ ነገር የፈለጉ ይበሉን አላምንም። ስለዚህ ለባሮኬ ደውለን ጠይቀናል እሱ እንዳልሆነ አረጋግጠናል አላት ማለት ነው። አዎ አየህ ልጄ እንዳታስከፋት
በጣም ነው የምትወድህ፣ ካስከፋት ሌላ ሰው ነው ምድራት አሉት ማለት ነው የቤኪ እናት። እሺ እሺ ብለው በቃ የማወራሽ ነገር አለ ስላቸው በቃ ነይ እንሄድ ብለው ልልና የቤኪ እናት ወደ ቅምጥል ቤት ሄዱ። ከአሁን በኋላ እንደማላስከፋትም ቃል ገባላት ዴቭ እና ቲና ደግሞ ወደ ፍቅር በሩ መደብደብ ስትጀምር ማነሽ ብሎ ከአሁን በኋላ እንዳትመጪ አልተባልሽም እያለ የተከራከሩ እያለ የፍቅር እናት መጡ። የፍቅር እናትም እንደዛው ለምን መጣሽ ብለው አንቋሸሿት፣ እንድትመለስ አደረጓት ማለት ነው። ዴቭ እና እንደውም ዴቭም አደይም ወደ ቅምጥል ቤት እየሄዱ እያለ ዳይመንድ አገኛቸው። አንተስ መቼ ነው የምትሄደው ስትለው ወደ ቅምጥል ቤት ሄደ የምታጽናና ስለው እኔ ልቅሶ ያለበት ቦታ አልወድም ለዛ ነው ብሎ እየሳቁ ነበር። እና ዴቭ እና አደይ ተስማሙ ማለት ነው ውዶችዬ። የቲና ተንኮል ሳውቆ ይሆን ዴቭ የምለው ይዤላችሁ እስከምመጣ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ጠብቁኝ። ወዳችኋለሁ። ባይ ባይ።